ምንድነው ይውላ ወንድምና ቁጭ በል እየተነጋገርን ነው የመጣው እንኳን ደህና መጣ ቁጭ በል ቆይ ማለት እንዴ ገዛ ቤት እኮ ነው ጭራሽ ወንድ እንዴት እርስ በርሳችሁ አትተማመኑም ቁጭ በል ቆይ እኔን እንደ መልእክተኛ ቪዲዮን ሰተው የት ነው ጠፍቶ የቀረው በምን ምክንያት ነው እንደዚህ የጠፋው የኔ ወንድም ውጡልኝ የወንድ ቤት ነው ይሄ ተረጋግተህ ቁጭ በልና እንወያይ ውጡልኝ እኔ ምንም መረጋጋው ነገር የለኝም ምንም ነገር የለኝ ጭራሽ ቤት ድረስ መጣችሁ እዚህ ታግተው ስለነበሩ ሰዎች በቃ ታወኝና በቃ ውጣልኝ ገራችሁ ባለቤቴ ከመጣ ጥሩ ነገር አይፈጠርም በቃ ውጣልኝ ይኸውልህ እንደምታስበው አሸገዳሚ ልትሉልኝ እዚህ ታግተው ስለነበሩ ሰዎችና ስላቷ እያለው ነው እንድነግሩ የምፈልገው ቀናቶች በፊት እኔና ባልደረባዬ ሽመልስ እንሰቃይበት የነበረበት ቤት ነው ይያለው እሺ እኔ በደለላ ስራ ነው የምሰራው በደለላ ስራ ነው ጉዳዮች ምናምን እንደዚህ ማስጨረስ ምናምን ገታችሁ ሰው ሽመልስ የት ነው ያለው ሰምኛለሽ አይደል ነው መልእክተኛ የምትሆነው ታዲያ እኛ ምን እናድርግ ምን አቀው ሁሉ ነገር ነው ይኸውልሽ እያዳመጥሽኝ ነው እኔን እንደ መልእክተኛ ቪዲዮን ሰተው ቤቱን በደንብ ያው እዚህ ነው የታገቱት ብለው ነው እንደ መልእክተኛ ነው አሳይተው ያላኩ ስለዚህ የማለት ደግሞ በምንም አይነት ተአምር ሊምታታብኝ አይችልም እሺ እኛ ምን እናድርጋው እኛ እኮ ያልገባንም ስለምትለው ነገር ምንም አናውቅም እኔ አንድና አንድ እኮ ማወቅ የምፈልገው እኮ እዚህ ታግተው ስለነበሩ ሰዎች እኛ አላገትም አጋሽም መስላለን ስታያ ቢያንስ ታውቃላችሁ ማን እንዳጋታችሁ አናውቅም እኛ ምን ይኸውልሽ እዚህ ታግተው ስለነበሩ ሰዎችና ስላቷ እያለው ነው እንድነግሩ የምፈልገው እዚህ ቤት የኖር የነበረው ሰው የት ነው ያለው የት ነው ጠፍቶ የቀረው በምን ምክንያት ነው እንደዚህ የጠፋው ይኸውልህ እኔ ስለምታወራው ያወራሃቸው ስላላቸው ሰዎች ማቀው ነገር በደንብ ታውቂያለሽ ምንም ማቀው ነገር የለም መረጃው ራሱ የለኝም እኮ እሺ ለምን ዋሸሽኝ መዋሸቱን ምን አመጣው ይሄ የኔ ህይወት ነው በቃ አይደል እኮ እውነታውን ለምን አትናገሪ ምንም ማታውቂ እውነት አይደለም እኔ ጋር እኔ ልነግርህ ላብራራ ምንም ማታውቂ ከሆነ መደበቁ መዋሸቱ ምን አስፈለገ እኔ ማቀው እውነት ላብራራ ለምችለው ምንም ነገር የለም በቃ ታወኝና በቃ ውጣልኝ ገራችሁ ባለቤቴ ከመጣ ጥሩ ነገር አይፈጠርም በቃ ውጣልኝ ችግር የለውም ምንም ይፈጠር ነገር የለም አትፍሪ ምንም ነገር አይፈጠር ለምንድን ነው በቃ ተህን ማትሄደው ለምን ደግሞ አትወጣው እስከነግሩኝ እየጠበቅኩኝ ነው እንጂ እኔም እዚህ መቆየት አልፈልግም ምንድነው ምን ነግረሽ ይነገርን እኮ እውነታውን እኛ ስለታጋች የምናውቀው ነገር የለም የራሳችንን ህይወት እየኖርን ነው ያለነው አንተ ነው የመጣው ሰምኛለሽ ከቀናቶች በፊት እኔና ባልደረባዬ ሽመልስ እንሰቃይበት የነበረበት ቤት ነው እያልኩሻለሁ ገባሽ አይደለ ያንን ሁሉ ድራማ ፈጥራችሁ እኛን ካሳገታችሁ በኋላ ገባሽ እርግጠኛ ነኝ ደግሞ እጃችሁ ይኖርበታል ይሄ ስራ ያቷ አያሌው ብቻ አይደለም እያንዳንዳችሁ በዚህ እንትን ውስጥ በዚህ ማስረጃ ውስጥ ያላችሁ ሰዎች እያንዳንዳችሁ እጃችሁ አለበት እሱ ያንተ አባባል እኛ እንደሌለንበት እየነገርነው ይኸውልሽ አሁን ምንም ማድረግ አንቺ በሰላም መለየት የምትፈልጉ ከሆነ ከኔ ጋር ወይም ደግሞ በሰላም እንድንለይ የምትፈልጉ ከሆነ እውነታውን ንገሩኝና እኔም ከእናንተ ጋር መቆየት አልፈልግም እኛም እኮ ከአንተ ጋር መቆየት አንፈልግም እንነግርህ ነበር የምናውቀው ነገር ቢኖር ስለሌላ ነው ዝም ያለው ይኸውልህ እኔ ስለምታወራው ምናምን ምንም ማውቀው ነገር የለም እያወራሃቸው እየጠቀስካቸው ስላላቸው ሰዎችም ምንም ሂንቱ ራሱ የለኝም ነገር ግን ስለዚህ ቤት ዋሽቻለሁ ውጪ ስላሉት የህግ አባላትና እዛ ጋር ስለቆሙት ሰዎች ምንም የምታውቀው አይመስለኝም መሰለኝ እያያቸዋቸው አይደል ቆይ ምን አድርጉ ነው የምትለን እሺ ምን እናድርግ ነው ማለት ምንድነው የምትፈልገው ይኸውልሽ በመጀመሪያ አንቺ ለምን ዋሸሽኝ እዚህ ቤት ቆይቻለሁ ከመጣው ምናምን ብለሽ ለምን ዋሸሽ መዋሸቱ ምን ያስፈልጋል ስለነበረብኝ ስለዚህ ለምን ስለምታወራቸው ሰዎች ስለምትጠቅሳቸው ምንም ማውቀው ነገር የለም እኔ ምንም ሰምቼ ራሱ አላውቅም እሺ ዋሸሽ ነገር ምንድነው ይኸውልህ እዚህ ቤት ተወልጄ ያደግኩበት ምናምን ያልኩ በቃ ዝም ብዬ ነው ማለት ሌላ ቦታ ነበር የምንኖር እኮ መዋሸቱሽ ምን ያስፈልጋል እሺ እየነገርኩ ነው አሁን እየዋሸሁ አይደለም እውነታውን ነው እየነገርኩ ያለሁት እዚህ ቤት ከገባን 3 ቀን ወይ 4 ቀን ነው የሚሆነው እና ግን ባለቤት የሚሰራው ደላላ ነው እንዳልኩ አየር ባየር ነው የሚሰራው
ስለዚህ እዚህ ቤት ስንገባ ደላላው ይዞኝ ሲመጣ አከራዮች ድንገት ከጠየቁሽ ወይም ደግሞ የሆነ ሰው ከጠየቀሽ በቃ ቆይተናል እዚህ ቤት በያቸው ያለኝ ማለት ነው። በምን ምክንያት እንደዚህ እንዳለሽ ታውቂያለሽ? የምታውቂው ነገር አለ እንጂ በቃ ብዙ ሰው አይፈልጉም፣ ብዙ ቦታ የተከራየ ሰው ምናምን አይፈልጉም። ከዛ በላይ ግን ሊነግረኝ አልቻለም። በቃ የነገረኝ ነገር ያ ነው። የኔም ጥያቄ ለምንድን እዚህ ቤት ገባን የሚለው ነው። ግን እኔም እንዳንተ ከዚህ በላይ ላውቅ አልቻልኩም። ያወኩት ይሄን ብቻ። ስለዚህ በያለኝን ነው ያልኩት። ምንም ስለምታወራቸው ሰዎች የማውቀው ነገር የለም ምንም ነገር እና አሁን በቃ ልለምን ሰዎችን ሰብስበ ውጣልኝ፣ በቃ ሂድልኝ። አሁን እኮ ይኸውልሽ እኮ አሁን ወደ የምፈልገው ወደ ሂንት እኮ እየመጣሽ ነው እኮ ነው። እኔ ሀና እኔ ምንም በቃ አልኩህ እኮ ምንም የምታገኘው ነገር የለም። አሁን እኔ እናንተ እዚህ ጋር ቁጭ ብለን ከመዳረቅ ቁጭ ምንም እናመጣው ነገር የለም። እኔ ምንም አውቀው ነገር የለም። ይኸውልሽ እኮ እንደምታውቂው ነገሮች እኮ ነው። ለምን ደግሞ አትረዳም? አንቺን አልጠየኩሽም፣ ዝም በይ። አንቺን አልጠየኩሽም። እንደምታውቂው ነገር እንዳለማ ይኸውልሽ እየነገርሽኝ ያለሽ። ምንም የማውቀው ነገር የለም። ይኸውልህ እኔ ምንም የማውቀው ነገር የለም። እኔ ከባለቤቴ ጋር ትዳር ከመሰረትኩ በኋላ እሷም ምን ያህል ጊዜ ሆናችሁ እዚህ መኖር ከጀመራችሁ? ነገርኩህ እኮ 3 ወይም 4 ቀን ይሆነናል። 3 ቀን ወይ 4 ቀን? አዎ በቃ ምንም እኔ ጋር ያለው ውሸት የለም። በቃ ያለውን እንዳለ ነገርኩህ። በምክንያት እየዋሸሁክ እንደነበረም ነገርኩህ። እሺ እሷንስ እንደማታውቂያት ይሆን ስለምን? አላስፈላጊ ስለሆነ ነው። ይኸውልህ አንቺን አልጠየኩሽም። ስትጠየቂ ብቻ ነው የምታወሪው። እሷን አውቃታለሁ። ማውቃትም እኛ ቤት ባለቤት ይዟት መጣ። ሌላ የምትቆይበት ቦታ እንደሌለ ነገረኝ። ሻል የቤት ታግዘናለች ስራ። ከዛ በኋላ ትምህርት ትማራለች። እንደዛ እያለች እኛ ጋር ትንሽ ቆይታለች። ትንሽም አይባልም በጣም ቆይታለች። ከዛ ግን ወጣች። የተሻለ ህይወት የራሷን ነገር መጀመር ስለፈለገች ወጣች። ይሄ ያለው ስለዚህ በቃ ይሄው እሷንም መጠየቅ ትችላለህ። ምንም ያዋሸሁት ነገር የለም። እሺ አቶ አያሌውንስ? ማነው አቶ አያሌውን ያላቅ? ይኸውልሽ ወይዘሮ ሀና ከዚህ በፊት እኔ እዚህ ቤት መጥቼ አውቃለሁ። እዚህ ቤት ነዋሪ የነበሩ ሰዎች የት ገቡ? እዚህ ቤት ይኖሩ የነበሩ ሰዎች የት ናቸው ያሉት? ለምንድን ነው እናንተስ ወደዚህ እዚህ መጣችሁ መኖር የጀመራችሁት? ይኸውልህ እኔ የራሴን ህይወት እኮ ነው የምኖረው አይደል? እኔ ምን አውቃለሁ? እዚህ ቤት ስለነበሩ ከኔ ቀድሞ የነበሩ እዚህ ቤት የሚኖሩ ሰዎች የት ይውደቁ፣ የት ይሆኑ፣ የት ይሄዱ እኔ ምን አውቃለሁ? እንዴት ነው ልታውቂማቸው? ለምን ታውቃለች? እኔ እኮ ይሄ ባዶ ቤት ውስጥ ነው የመጣሁት፣ የተለቀቀ ቤት ውስጥ ነው የመጣሁት። ይኸውልህ አባት እኔ ባዶ ቤት ውስጥ ነው የመጣሁት ስለ እኔ አላውቅም። እኔ በምን አውቃለሁ? በቃ ቤት ልንቀይር ነው አለኝ። እሺ አልኩኝ። ቃይን ሰበሰብኩኝ፣ መጣሁኝ፣ ገባሁኝ። ምንም የማውቀው ነገር የለም። ምንም የለም ነበር። እዚህ ስትመጪ ባዶ ቤት ነው ያገኘሽው? በቃኝ። እኔ ከዚህ በላይ እኔ ምንም የማውቀው ነገር የለም አልኩ። በቃ ከዚህ በላይ ምንም ልነግርህ ነው። ጠይቅሽን ጥያቄ ብቻ መልሽልኝ። በቃኝ ስላልሽ አንቺ ምንም አልተውሽም። እኔ እዚህ ቤት ስትመጪ ምንም አይነት ነገር አላየሽም። እኔ እዚህ ቤት ስገባ ዝብርቅርቅ ያለ ቤት ነበረ። ብዙ ነገሩ ወከባ የነበረበት ቤት ነበረ። እሱን አስተካክዬ ገባን። ወከባ ምን ማለት ነው? ይኸውልህ ምን ብዬ ነው የምነግርህ? በቃ እኔ እዚህ ቤት ስገባ ቤቱ ይጸዳል ነበር። ያ ማለት ነው ብዙ ነገሩ ዝብርቅርቅ ያለ ቤት ነበር። ብቻ ልክ አልነበረም ቤቱ። ግን እሱን አጽድቼ ገባሁኝ። በቃ ከዛ በፊት ምንም ያየሽው ነገር የለም? ከዛ ምንም ያየሁት ነገር የለም። እኔ የማውቀው ነገር የለም። ምንም በቃ የዚህ ቤት ነዋሪ እነማን ይሆኑ አድራሻቸው የት ነው አላውቅም። በቃ ምንም የማውቀው ነገር የለም። ምንም ምንድን ነው? እነማን ናቸው? ሰላም እንዴት ነህ? ምንድን ነው? እነማን ናቸው? ቁጭ በል እስቲ። ውዷ ምንድን ነው?
ቁጭ በል ማነህ? ምንድነው ይውላ ወንድምና ቁጭ በል። እየተነጋገርን የመጣው እንኳን ደህና መጣ። ቁጭ በል። ቆይ ማለት እንዴ ገዛ ቤት እኮ ነው ጭራሽ ወንድ ተረጋጋ። ምን ጭራሽ አመጣሽልኝ ደግሞ ጭራሽ በካሜራም የታገዘ ነው። ምንም ማውቀው ነገር የለም። የወንድ ቤት እኮ ነው። እኔ ላቅማ እኔ አንቺ ልጠይቅሽ እኔ መልስሽ አላቅም እንዴት እንደመቀላቀልሽ ነው ታዲያ ምንድነው? ማናችሁ ጭራሽ ቤት ይዛሻቸው መጣሽ? ወውጭ አይሻልም? ለምን የምታወራው የማታውቀው? እኔ ምኑን አውቃለሁ? እንዴ አንቺ ልጠይቅሽ እንጂ እኔ ማናችሁ? ምንድናችሁ? ውጡልኝ። የወንድ ቤት ነው ይሄ። ተረጋግተህ ቁጭ ብለና እንወያይ። ውጡልኝ። እኔ ምንም መረጋጋው ነገር የለኝም። የምለው ነገር የለኝ። ጭራሽ ቤት ድረስ መጣችሁ ይዘሻቸው ብትወጪስ? ተረጋጋና ስለምታወራው ነገር ታውቃለህ? በደንብ ነው የማውቀው። በደንብ እያየሁኝ እኮ ነው። በአይኔ በብረቱ እያየሁኝ። ምኑን ነው የምታየው? እያየሁኝ እኮ ነው። ጭራሽ ቤት ድረስ አመጣሻቸው። ይኸውልህ እንደምታስበው አሸሸ ገዳሚ ልትሉልኝ። ያው አንተ ለምን ስርዓት አይኖርም? ለምን የምታወራውን ነገር አታውቅም አይደል? እኔ እኮ ላሜን ጠብ አድርጌ ልሰራ ነው የመጣሁት። እኔ ሳቅርበሽ ምን ብለሽ ትጠብቂኛለሽ? ጭራሽ ሰው ሰው እና የታውቃቸዋለሁ እኔ በቃ ውጡልኝ። እርስ በርሳችሁ አትተማመኑም። ይኸውልህ ቁጭ በል። ቆይ ይኸውልህ አንቺ ቁጭ በይ፣ ችግር የለም። እኔ እነሱ ይውጡ። ይኸውልህ ቁጭ በልና በሰላም ለመነጋገር በሰላም እንነጋገር። ይኸውልህ ብትወጡልኝ ደስ ይለኝ። እኔ አሁን ላርፍ ነው የመጣሁት፣ ከስራ ነው የመጣሁት። ይኸውልህ ከትልቅ የሚዲያ ቻናል ነው የመጣ ነው። ይኸውልህ ቁጭ በል። እኔ ጋዜጠኛ ብሩክ እባላለሁ። ቁጭ በል። ውጭ ያሉትንም አባላት እንዳለ አይታችኋል አይደለ? የህግ አካላትም አይቻችኋለሁ፣ ግን ምንም አይደለም ለኔ። ቁጭ በልና በስርዓት እንነጋገር፣ በሰላም እንነጋገር። ያው ተረጋጋ፣ አንቺም ተረጋጊ። ቆይ ለመረጋጋት ሞክር። ቆይ እናንተ እንዴት ባልና ሚስት ሆናችሁ እርስ በርሳችሁ? እሱ አይመለከትም። ማውራት ያለብን አውራን ነው። ጣልኝ በቃ እንትን አይደለም። ግን አሁን ምንድነው የምትሰሩት? ምንድነው የምታረጉት? ብትወጡስ? እውነት ለመናገር እሱን አይመለከተኝም። የእናንተ ይሁን ብትወጡልኝ ደስ ይለኛል። የኔም ፍቃድ አላረጋግጣችሁ አልደወለች። ስለዚህ ስላንተ እየነገረችን ነበር። ምንም የምትሉት ነገር የለም። ገባሽ? እንዴት አትደውይም? መልካም ባል እንዳላት እየነገረችን መደወል ነው አለ። ከቤቱ ምንም አይነት ነገር ቢከናወን መደወል አለብሽ። ወንድ እኮ ነው ያለው እዚህ፣ ሴት አይደለም፣ የወንድ ቤት። ስለዚህ ሳላቅ እኔ ቤቴ ላይ ምንም ነገር እንዲከናወን አልፈልግም። ይኸውልህ የኔ ወንድም፣ እኛ ምንም አስበን አይደለም ወደዚህ የመጣ ነው። እኛ አንድ የጀመርነው ኬዝ አለ። እሱን ኬዝ ለማጣራት ስንል የጠፉብን የስራ ባልደረቦች አሉ። ታዲያ እኛ ምን አገባን? ምን ያገናኘናል? ታውቁኛላችሁ? አንተዋወቅም። እነሱን የእኔ ስራ ባልደረባ አይደላችሁ? ይኸውልህ እነሱን አግቷቸዋል ብለን የምናስበው ሰው ከዛ ሰው ጋር እናንተ የተለያየ ግንኙነት እንዳላችሁ ሰምተን ደግሞ ማስረጃ አግኝተን የመጣ ነው። ጭራሽ እኛ ጋር አረ ተመሳስሉባችሁ እንደው ቤተሳስታችሁ እንደሆነ አደራ። እስቲ እንተዋወቅ እስቲ ጭራሽ ተጠረጥሪ ነበር እኮ በሷ። እንዴት አብራችሁ ናችሁ? እንዴት ተገናኛችሁ? እኔ ምንም አላቅም። እንዴት መጣች? አላቅም እንዴት እንደመጣች። ጎትቶን ይዟት የመጣው እንዴት ይዟት እንደመጣች ነው ነበር። ምንድነው የሚመረለሽ ምናምን? ተረጋጋ። እንዴት ተመረጋጋ? እሷ ምንም አላጠፋችም፣ ማንም ምንም አላጠፋም። ግን እነሱ ችግር አለባቸው። አንቺ ስለማታውቂያት በሰላም እንሸኛቸው። ስለማታውቂያት እኔ እኮ ካንቺ ጋር ነው ስንት ነገር ስትለኛል። ዛሬ እንዴት አብራችሁ ተገናኛችሁ? እሷ ካስሽ ምናምን ማለት ጀመርሽ። ጭራሽ ወንዶቹ እንዴት መጡ? እሱ ነው እኮ። ኧረ እናቴ እባክሽ፣ እስቲ አሁን ስለ እንደዚህ አይነት ነገር አታውሩ እባካችሁ፣ በኋላ ይደርሳል። እሺ እየገባኝ አይደለም አንዴ። እኔም አልገባኝ። እኔ መብቴ ነው መጠየቅ መብቴ ነው። እሷን ከደበክበት ይዟት መጣ። ስለዚህ ተናደድክ። ማነው ይዟት መጣ? ማኔ አና ምን ይሆንሽ ነው? ምንሽ ነው? የሚያምሽ ችግር አለብሽ? አሁን ተመለሳችሁ ደግሞ ስመጣ ማለት ነው። አሁን እኮ ደህና ነው የነበራችሁ። አረፊትም ልትበላ አብራችሁ የሆነ ነገር እኮ እየዱለታችሁ። ይኸውልህ እኔ ጭራሽ ወንድ ይዛችሁን የጠበቃችሁ። አሁን ምን ይሁን ራሱ እኮ የማውቀው ነገር የለም። ስለምታወራው ነገር አላውቅም። ከየት ጎትታት እንደመጣ መንገር ትችላለህ። ጉዳይን ተናገርና ውጣልኝ ከቤቴ። ማናችሁንም ማየት አልፈልግም። እሺ ምንድናችሁ? ምንድነው? እርስ በርስ መጀመሪያ ተነጋግራችሁ ለምንድነው ፊት እንትን ማለት? ይኸውልህ ነገርኩህ እኮ እኔ ከትልቅ የሚዲያ ቻናል ነው የመጣው። ሊሆን ይችላል። ስለዚህ ሳላውቅ ምን ስለ ዝም ብሎ መረጃ የሚሰጥም የለም፣ እኔም የማውቀው ነገርም የለም። ከዛ ውጭ እንደዚህ ሚዲያ ጋር ሆነ የሚያነካካ ስራ ነው ያነሳ። ምንም ማለት አይደለም እኮ ለኛም ምንም ጋር አገናኝ። እውነተኛው መረጃ ብትሰጠን እኮ እኛ ሲጀመር የምንፈልገው እኮ እኔ እኮ ቅድም እኮ ምኑን ነው የምሰጣቸው? ማን ምን እንደሆንክ ምን አውቄ? አሁን ፊት አይታይም፣ አላቃችሁም ምናምን። እነማን ናችሁ? ምን እነማን ናቸው ብል ምንድን ነው የሚባለው? ይሄው ታያል። ጋዜጠኛ ብሩክ እባላለሁ። አሁን አመንሽ? አይቼዋለሁ።
ስለዚህ ያው ሌላም ማስረጃ ላሳይ ይችላል ካስፈለገ። ውጭ ያሉትን ማባላችሁ እዚህ ቤት ተጠቁማችሁ እንጣታችሁ? አዎ የተለያዩ ማስረጃዎችን አግኝተን ነው ወደዚህ የመጣነው። እሺ። እና ሲቀጥል ደግሞ እዚህ ቤት እናንተ ከገባችሁ ምን ያህል ጊዜ ሆናችሁ? እስቲ አንተ ራስን በመጀመሪያ አላስተዋወቅልኝም። ራስን አስተዋውቅልኝና እንዴት ነው ወደዚህ እዚህ መታችሁ መኖር የጀመራችሁት ምናምን። ያው ስላለው ነገር ሀና ልነግረኝ ስሞክር ነው አንተ የመጣኸው። እስቲ እኔ ካስሽ ይባላል። እሺ ካሳው ምንድን ነው የምትሰራው? እዚህ መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? እኔ ነገርኩህ አይደል? ድጋሚ እሱን መጠየቅ ምን ያስፈልጋል? አይን ሁላም ነግረሽዋል። ከነገረች አይ አንተ ምን ታውቀኛለህ ማለት ነው መስማት የምፈልገው። እሺ እኔ በድለላ ስራ ነው የምሰራው። በድለላ ስራ ነው የምሰራው። ጉዳዮች ምናምን እንደዚህ ማስጨረስ ምናምን። እዚህ ምን ያህል ጊዜ ሆናችሁ እዚህ መኖር ምናምን ከጀመራችሁ? ምን አስፈላጊ ነው? ምን ያደርግልሃል? አይ ምን ችግር አለ? ተጠቁመህ አይደል የመጣው? ማለት እኮ አይደለም። ተጠቁመህ እስከመጣህ ድረስ እንግዲህ ጥቆማው ልክ ምን አይሆንም አግኝተህ አሁን እኔን የጠየቀኝ መጠየቅ ዋናውን ጠይቀውና ውጣልኝ። በቃ ምንም አልፈልግም እኔ። ይኸውልህ አቶ ካሳሁን እውነታውን እኮ ብትነግረኝ እኮ እኔም እኮ እዚህ ብዙ መቆየት አልፈልግም። እሺ ቤቱ ምን ያደርግልሃል እኮ? ምን ያህል ጊዜ ሆናችሁ? ይኸውልህ ከዚህ ጋር ከቤቱ ጋር የተያያዘ ነገር ስላለ ነው። ቆይተናል። ምን ያህል ጊዜ በግምት ምን ያህል ጊዜ ሆናችሁ? አመታት አይሆንም? አመታት 4-5 አመታት ይሆናል። 5 ዓመት ነው የሚሆነው። ወይዘሮ ሀና ግን የነገረችኝ 5 ዓመት አይሆነችም። ምናልባት የቁጥር ስህተት ካልሆነ 5 ቀን ያለችኝ ጭራሽ በቀናት ነው የነገረችኝ። እሱ 4 እንዴት ነው 5 ቀን ነው የሚሆነው? እንደዛ አልሽው? ጭራሽ እንግዲህ እርስ በርስ መጀመሪያ ተግባቡ፣ ለመግባባት ሞክሩ። በቃ እኔን ሳታማክሪ የተገኘው መረጃ መስጠት ነው። ማናቸው ምንድናቸው ብለሽ ነው የምትሰጪው? ይኸውልህ እንዴት ታደርጊያለሽ? መናገር ያለብኝ እኔ ተናገርኩት። ለምን ትናገሪያለሽ እንዴ? ይሄ ሁሉ ሲከናወን እኔ ማወቅ የለብኝም? ይኸውልህ መናገር የቻልኩትን ሁሉ ተናግሬያለሁ። ከዛ በላይ ምን እንዲሆኑ እናውቃለን። አሁን እሺ ከጀርባቸው ምን ይዘው እንደመጡ ነው በምን አውቃለሁ? ይሄ ሁሉ ሰው ታዲያ መቶ እንትን ሲለኝ ምን ልበል? እና ማስፈቀድ አለብሽ አለ ባለቤት መደወል አለብኝ ማወቅ አለበት ማለት አለብሽ። የእናንተ ጭቅጭቅ ለእኛ ምንም አይፈይደንም። እሱ ላይፈይድልህ ይችላል። እኔ ደግሞ ባለቤቴ ናት መናገር ይችላል። መናገር ትችላለህ። ግን ደግሞ እኔ የምጠይቀህን ነገር በመጀመሪያ ለእኔ መልስ ስጠኝ። በቃ ሰጠው እኮ። ምን ያህል ጊዜ ሆናችሁ እዚህ ቤት መኖር ከጀመራችሁ? አመታት አልኩ እኮ በቃ አመታት እየመለስኩልህ። በቃ እሷ ዝም ብላ ነው እንደዛ። አመታትማ እንዳልሆናችሁ እኔም እኮ አስረግጬ አውቀዋለሁ። በቃ ስታያችሁ በቃ ፈርታችሁ ምናምን ነው እንደዛ። ምንም ፈርቻችሁ አይደለም። እዚህ ቤት ከ4 ቀን በፊት ታግተናል፣ ተደብድበናል እያለ ነው ይሄ ሰውዬ። እና እኛ ምን አገባን? እና አመታት ከኖርክ አንተ ነህ እዚህ ቤት የኖርከው፣ አንተ ነህ የደበደብከው፣ አንተ ነህ ያገዝከው። እና እኛ ምን አገባን? እሱ ይደብደብ ምን ነገርኩሽ እኮ። አሁን እነዚህ ሰዎች ተሳስተው ይምጡ እና አንቺን ሆን ብሎ ለመጉዳት ይምጡ በምን ታውቂያለሽ? ዝም ብለሽ መረጃ ሰጫልሽ። እኛ የመጣንበትን እኮ ዋነኛው ዓላማችንን ነገርኩ እኮ አይደለ? ከቀናቶች በፊት እኔና የስራ ባልደረባዬ እዚህ ቤት ውስጥ ታግተን ነበር። ተረዳኸኝ? ታግተን ነበረ። እንደገና ደግሞ በጣም የተሰቃየንበት ቤት ነው እና እንዳልኩ ነው እዚህ ቤት ታግተን ነበር። እኛ ምን ነው ደነገጥክ? ታግተን ነበር ማለት ታግተን ምናምን ይኸውልህ፣ እኔና ባልደረባዬ እዚህ ነበረ ታግተን ነበር እና እኔ እንዳጋጣሚ ሆኖ ፈጣሪ ረድቶኝ እኔ አመለጥኩኝ። ባልደረባዬ የት እንዳለ አይታወቅም። እሺ በምን አውቀው መጣ? እሺ ታግታል። ቤቱን በምን ለየው? በምን አየኸው? መቼም እገታ አይናችሁ ተጨፍኖ ምናምን እንደዚህ አይነት ነገር ነው የሚደረገው። እንዴት? እሺ በምን ይሄ ቤት በምን እርግጠኛ? ቤቱን እንግዲህ አውቄው መጥቻለሁ። ከዚህ ሴት ጋርስ በምን እርግጠኛ ሆነ? ምን አይነት ግንኙነት? የት ነው የምትተዋወቁት? ከዚህ ሴት ጋር ነገርና አይደል እንደኛ ምንድነው ችግሩ? ቆይ አንተ የዋሻኸኝ ምክንያቱ ምንድነው? ስለሷ መናገር ምንድነው የሚፈይድልህ አንተ? ይኸውልህ በመጀመሪያ እዚህ ቤት እንደ 3-4 ቀን እንደሆናችሁ መዋሸትህ ምንድነው? ለምንድን ነው ያዋሸኸኝ? አመታት ነው የኖር ነው ያልከኝ? አመታት ነው የኖር ነው። ይኸውልህ አቶ ካሳሁን ራስህን ለምን ችግር ውስጥ ለመክተት ትሞክራለህ? ለምን እከታለሁ እንዴ? እናንተ ናችሁ እንጂ ችግር የሆናችሁብኝ የገዛ ቤት የመጣችሁ። ከእውነታውን ለምን ልነግረን አንሞክርም? አንተ ለየምን እውነታ ያለውን እኮ ነገርኩ። እናንተውን ታፍናችኋል። እኔም አንተም የምናውቀው እውነታማ እዚህ ከገባችሁ ገና አጭር ጊዜያችሁ እንደሆነ ነው። ለምንድን ነው ታዲያ ዋሸኸኝ? ብዙ ጊዜ ቆይተናል ብለህ ለምን ዋሸኸኝ? እንዴት ልትዋሸኝ አሰብክ? ማለት ስላለብኝ እኮ ለምንድን ነው ማለት ያለብህ? ከምን አንጻር ተነስተህ ነው ዋሸኸኝ? እናንተ ማናችሁ ምን እንደሆናችሁ ነው በምን አውቃለሁ እኮ። እኔማ እኮ መታወቂያ ማሳየው የተለያዩ ማስረጃዎችንም ከፈለክ እኮ ማሳየት እችላለሁ። ችግር የለብኝም።
ያንንም ነገር እያሳየው 4-5 ዓመታት ሆኖናል ያልከኝ አንተ ለምንድን ነው የዋሸኝ? ሲቀጥል ደግሞ እንዴት ወደዚህ ቤት ልገቡ ቻላችሁ? ማንስ ነው እኮ ማንስ ነው ያስገባችሁ እዚህ ቤት? ምን አገባችሁ? ያንተ ምን በራሳችን መግባት ይኸውልሽ፣ ትትና አንቺን አልጠየቅኩሽም። ስትጠየቂ ብቻ ነው አንቺ ማውራት የምትችይው። ለምን ነው ሰው የምታውቀው? እንደገና እሺ፣ ከዚህ በፊት ይኖሩ የነበሩትን ሰዎች አታውቋቸውም? አናውቃቸው። ይኸውልህ ካሳሁን፣ ለምን እውነታውን ለምን አንነጋገርም? እንደ ባዶ ሆኖ ባገኘሁት ፊት በምን ነው የማውቃቸው እኮ ማን ነው ወደዚህ ልገባ አደረጋችሁ? እንድንገባ ተደረገ። በቃ በደላላ አገኘው ነው ገባን። በደላላ ነው ያገኛችሁት? ቤት ውስጥ ስገቡ ምንም አይነት ነገር የለም ነበር? ሰው ምን የተለየ ነገር? ያው ማጽዳት ነው። ማጽዳት ማለት ያው አጽድተህ ትገባለህ መቼም አይደል? አዲስ ቤት ስትገባ ዝም ብለህ አትገባም። በቃ አጽድተን ገባን። አዲስ ነገር ምንም የለውም። የተለየ ነገር የለውም። አጠያየቅ ግን እየገባኝ አይደለም። ይኸውልህ አቶ ካሳሁን፣ እኔ ማስረጃ ለማግኘት ብቻ ነው የመጣሁት። እውነታውን ብቻ ነው የምፈልገው። እኔ ከእናንተ ጋር ያለኝ የተለየ አይነት ጸብም የለም፣ የተለየ አይነት ነገርም የለም ከእናንተ ጋር የለኝም። እኔ ደግሞ እስከማውቀው ድረስ ነው እየነገርኩህ እኮ እውነታውን እንድነግረኝ ነው የምፈልገው። እስካሁን የነገርከኝ ምንም አይነት እውነታ የለም። ተጨባጭ መረጃ ስላለኝ ነው አስረግጬ እየነገርኩህ ያለሁት። እሺ ምንድን ነው ተጨባጭ መረጃ? መረጃዎችን ላሳይ ይችላሉ፣ ችግር የለውም። እሺ የምትፈልገው ማለት ከዚህ ሴት ጋር ምን አይነት ግንኙነት ነው ያለው? ነገር ነው እኮ እኛ ምንድነው እሱን ነው ያጠየቅኩት። ከዚህ ሴት ጋር ምን አይነት ግንኙነት ነው ያላችሁ? የት ነው የምትተዋወቁት? ማነቴ በላት። ሌላ ነገር ምን አለ? የት ነው የምትተዋወቁት? እንግዲህ የቴ በላት ከተባለ ሌላ አዲስ ነገር የለም። የምጠይቅህን ጥያቄ ውሸት እንደሆነ እኮ የምጠይቅህን ጥያቄ እንዳለ በአጭር ለመመለስ የምሞክረው አብራራለት። ለምን አታውቂምና ነው እኔ ማብራራለት? አይ አብራራለት። ያለህን የተለየ ግንኙነት ነገረው። ነገሩ የእናንተን በትልቁ አረንት የምትይ የእናንተን ጭቅጭቅ ለእኔ ምንም አይፈይድም። እሺ ልንገርህ እኮ ንገረኝ። የሚጠቅምህ ከሆነ ጥሩ። እኔ እሷን ያገኘኋት መንገድ ላይ ያ ማለት እንደዚህ አድጋ አይደለም ማቃት ገና ሕፃን እያለች መቀጠል ወደ ታዳጊ አካባቢ እያለች እና መንገድ ላይ እኔም ሳልፍ ነው በቃ ራበኝ ጠማኝ የሄድበት አጣሁ ምናምን ስትል ያገኘኋትኝና ለምን ወደ ቤት አልወስዳትም ብዬ በቃ አይቻት ወሰድኳት እና ስወስዳት ባለቤቴ በሰዓቱ ደስተኛ ነበረች። ጭራሽ ላይ እኔና እሷን ህይወት እየገፋን ጭራሽ ደግሞ ሌላ ሶስተኛ ሰው ስንጨምር የሚሆን አይደለም እና በስንት ጭቅጭቅ ነው በቃ ላይክ እንደ ሰራተኛችን በቃ ቆጣሪያት እሺ ከቤት ያለውን ስራ እንድትሰራ እኔ በሰዓቱ በቃ የምትበላው የምትጠጣው እንድታገኝ ግን ባለቤቴ ደግሞ ያየቻት ከሌላ አንግል አሁንም እያያት ስለሆነ ማለት እና ምን መሰለ በሰዓቱ እሷ ተቸግራ ምን ብላ ነው ያገኘኋት። ከዛ በኋላ በቃ እንደ ሰራተኛ ያየቻት ከኛ ጋር መኖር ጀመረች ብዙ አመታችን። ከዛ ደግሞ ትማራለች። ከዛ እንደምታያት ከፍ እያለችም ስለመጣች እዛ ፍላጎቷ ምናምን ሊጨምር ስለሚችል እሷ ወደ በቃ ራሴን መቻል አለብኝ መስራት አለብኝ መውጣት አለብኝ አለች። እሺ መልካም። ከዚህ በፊት ከእናንተ በፊት ይኖሩ የነበሩትን ሰዎች እንዴት ልታውቃቸው አልሞከርክም? እንዴት ደግሞ ሊነግሩ አልሞከሩም? እርግጠኛ ነኝ ደግሞ ታውቃቸዋለህ ብዬ አስባለሁ። ምክንያቱም ደላላ ነኝ ብለሃል። እንግዲህ ታዲያ ቤት ለማግኘት ሌላ ሰውም አትጠቀም። ቤቱ ከተለቀቀ እኔ ምን አገባኝ? የነበሩት እኮ ራስህን መታረለ ልታገኘው የምችለው ከዚህ በፊት እነሱ ከወጡ ሲወጡ ገባን። አሁን ምንድነው የሚያገናኘው? እሱን ነው እየጠየኩት። ምንም ያገናኘው እሱን ነው እየጠየኩት። ባዶ ቤት ከተገኘ መጣ አይገባም። ዝም ተብሎ እንዴት ይገባል? ባዶ ቤት ተገኘ ማን ነበሩ ምንድን ናቸው ምናምን ብዬ ምን አገባኝ ስለነበሩ። እሺ አከራያችሁን አታውቋቸውም? ምንድነው በቃ ምን አከራይ ግባ ካለ ምን አገባኝ? እዛ በኋላ መግባት ነው ያለብኝ እንጂ እና ከሌ ናቸው የነበሩት ምናምን የሚለውን ነገር ልጠይቅ አልችልም። እኛ እዚህ ቤት እንደታገትን ስነግርህ ለምን ታደነገጥክ? ምን አስፈለገታል? የማታውቃቸው ከሆነ ከዚህ በፊት ይኖሩ የነበሩትን ግለሰቦች የማታውቃቸው ከሆነ ለምን ደነገጥክ? ለምን ተርበተበታል? ቤቴ ላይ ታግተህ ነበር ስትሉኝ ለምን አልደነገጥኩም?
አዲስ ነገር አይደል? ይኸውልህ አቶ ካሳሁን አሁንም ቢሆን እውነታውን ለምንድን ነው ልነግረኝ የማሞክረው? ለምንድን ነው? እኔ እንግዲህ ባለኝ አቅም እየነገር ይኸውልህ እዚህ ቤት ውስጥ ታግተን ነበር ነው እያልኩ ያለሁት አይደለ? እሱንም ነገር ስነግርህ ደንግጠሃል። ምክንያቱም ያ ማለት የአንተም እጅ እንዳለበት ነው ፍንጭ የሰጠኸኝ። ምን ላደርግ አውቃቸዋለሁ፣ ታውቁኛለህ። እኔ ደግሞ ትክክለኛ ማስረጃ አለኝ አንተ እጅ እንዳለበት። እኔ ነው ያገትኳቸው። ስለዚህ ይኸውልህ እውነቱን ብትነግረኝ ይሻላል። ይኸውልህ የህግ አካላት አለ ውጪ፣ የተለየ ኃይል እንድጠቀም አታደርግም። እሺ ሌላ ምን ጥያቄ አለ እኮ? ንገረኝ እያልኩ ያለሁት ንገረኝ። የምትጠይቀኝ የመለስኩ። እናንተ ያሳገታችሁን እናንተ ናችሁ ወይ? እኛ አይደለም። ያገተንስ ሰው ማን ነው? እንደገና የእኔ ባልደረባ የሆነውን ሰው የት ነው ወስዳችሁ የደበቃችሁት? የምትሏቸው ነገሮች ለእኔ ምንም ናቸው። ከኔ ጋር ምንም የሚያገናኛቸው ነገር ስለምትለው ነገር የማውቀው ነገር እስከዚህ መረጃ ከሰጠው አይበቃም? ብትሄዱስ? የቪዲዮ ማስረጃ ላሳየህ እችላለሁ። ምን አይነት የቪዲዮ ማስረጃ? እኔ ያለሁበት ሽመልስ ታግቶ እየተደበደበ በነበረበት ሰዓት አንተም ነበርክ። እሱንም ልክደኝ እየሞከርክ ነው። እስኪ ያሳይ። አንዴ አባላ ይሄ ማለት እንግዲህ አንተ ነው። አልገባኝም። ይሄ እስካሁን ድራማ ስትሰሩብኝ የነበረው ለዚሁ ነው። አልገባኝም። ይሄ ምንድን ነው? አሁን በግልጽ መነጋገር እንችላለን ማለት ነው። ምንድን ነው የሚዘጋ? እየጠየኩ እኮ ነው። ስለዚህ አሁን እያንዳንዱ ነገር ንገረኝ። ለምን ይዘጋኝ? የሰው ስታስደበድብ ነበር። ዝም አትበል እንጂ ንገረኝ። እና ማን ነው? ቪዲዮ እኮ ነው እያሳየን ያለ ነው አይደል? እያየን ያለ ነው አይደል? እሱንማ እንግዲህ አብረን አንድ ያየን አይተሽ። ግን እኔ አይደለሁም እያስደበደብኩ። ያገታችሁት ሰው ሽመልስ የት ነው ያለው? ወንጀለኛ ነህ? አይደለሁም። እንደሆንኩም አምነሻል። ወንጀለኛ እሱ ስላሳይሽ ነው ወንጀለኛ ምን የምትጠራጠሪኝ? ይኸውልህ ምጠይቀን ብቻ መልስልኝ። በእርግጠኝነት እኔንም ፊቴን ባሳየህ አይደለሁም። ትሰማኛለህ? በእርግጠኝነት እኔንም ፊቴን ባሳየህ ታውቅኛለህ። ምክንያቱም የዛኔ ስታሰቃዩኝ የነበርኩ ሰው ነው። ስለዚህ አሁን ለምንድን ነው እውነታውን ልነግረኝ የማትነው? እውነታውን ነው ማወቅ የምፈልገው፣ እውነታውን ነው። አይ ቢያሳፈረኝ የምትል ከሆነ ደግሞ በህግ እንጠይቃለን፣ ወይም ደግሞ አለበለዚያ ኃይል መጠቀም ታደርግኛለህ። እንደሱ አልናገርም እኮ በቃ ችግር የለውም። አይ እኛ ምንም ኃይልም አንጠቀምም። የህግ አካላትም ምንም አያደርጓችሁም። ተገናኝታችሁ ነው። እውነታውን ብቻ ነው ማወቅ የምፈልገው። እንደገና ደግሞ ባልደረቤ የት እንዳለ ብቻ ነው እንድነግረኝ። እሺ ይሄን እውነታውን የምነግርህ ምንድን የምታደርግ? ምንም ወንጀለኛ ነህ፣ ግን ወንጀልን አሳልፌ ለህግ አልሰጠህም። ይሄ ቀላል መረጃ ነው እንዴ የምነግርህ? ዝም ብሎ እኮ ምንም የሚባልበት ነገር አለ። ለህግ አሳልፌ አልሰጠህም። በምን ልመነው? ችግር የለውም ግዴታዬ ስለሆነ ነው። ይሄ አንተን ለህግ አሳልፌ ሰጥቼ ምንም ማድረግ ምን ያደርግልኛል? ለኔ ምንም የምጠቀመው እኮ ጥቅም እኮ እርግጠኛ ነው አሳልፈኝ እንደማሰጠኝ እርግጠኛ ስለሆንኩ ብቻ ነው የምነግርህ መረጃው እንጂ የሚነገር ሆኖ አይደል። አታስብ፣ ችግር የለም። ያው እንደነገርኩ ነው እንግዲህ እሷ ጋር የተገናኘንበት። አሁን ችግሩ የሚጀምረው እዚህ በኋላ እሷ ከቤት ከወጣሽ በኋላ ራሴ መቻል አለብኝ፣ ስራ መስራት አለብኝ ምናምን ካለሽ በኋላ ማይሆን ሰዎች ጋር የተገናኘችው። ማይሆን ሰዎች በጣም ትላልቅ ቢዝነሶች ላይ ያሉት ትላልቅ ስራ ላይ ያሉት ሰዎች ናቸው። እና እንግዲህ ሳታውቃቸው ነው የገባች። እነሱ ደግሞ በጣም ትላልቅ ስራ የሚሰሩ ከጀርባቸው ትልቅ አቅም ያላቸው እስከ አረብ ሀገር ድረስ የሚሄድ ሰንሰለቱ ቀላል ሰንሰለት አለ። ገጠር ሄደው አታለው ወላጆቻቸውን ምናምን እናገባቸዋለን ብለው በቃ ወላጆቻቸው ብር ምናምን ሲያሳዩቸው በቃ ልጅ የተሻለ ነገር ልታገኝ ምናምን ብለው አምነው ይድሯቸዋል። እነሱ ደግሞ አመጣው ወደ አረብ ሀገር ይልኳቸዋል። ይሽጧቸው፣ ይበሏቸው፣ ይግደሏቸው የሚላቸው የሚታወቅ ነገር
ስራቸው ይሄን ያህል ከባድ ነው። በጣም ጠጠር ያለ እንደዚህ ቀላል አይደለም እንደምታስበው። ስለዚህ እሷ ሜዳ የገባችበት ሰዎች እነዚህ ናቸው። እዛ ቡድን ውስጥ ይሄ ደግሞ ከባድ ነው። እኔ ደግሞ የምሰራው ድለላ ነው። አንዳንድ ጉዳዮች ምናምን ነው የምሰራው። ስለዚህ ከነሱ ጋር ነው የምሰራው ማለት ነው። በትክክል እኮ። ስለዚህ አሁን ለኔ ዋነኝነት እንድነግረኝ የምፈልገው ነገር የት ነው ያደረጋችኋቸው? ያገታችኋቸው ልጆች የት ነው ያደረጋችኋቸው? ይኸውልህ እሱ የሚያውቀው ነገር የለም። ይኸውልሽ እኔ ለማዳን ብሎ ነው እንደዚህ አይነት ችግር ውስጥ የገባው። እኔ እሷን ለማዳን ነው የገባሁት። እንደዚህ ሰራሽ ተቀመጭ። አንቺን እየጠየቁሽ አይደል? እሱ መናገር ይችላል። እንግዲህ በደንብም እየነገረች ነው ዲቴይል። እኔ እስከማውቃቸው ድረስ ነው የማውቃቸው እንጂ ዋኖችን የሥራ እንትኖችን ደግሞ እኛ እናውቃቸው። እስከማውቀው ድረስ እኔም እሷም አናውቃቸው። የሚያዙን እኛ ሌላ ሰዎች ናቸው ከስራ ያሉት እኮ። የታገቱት ልጆች በእርግጠኝነት የት እንዳሉ ታውቃለህ? እሱን ደግሞ ሊያውቀው የሚችል ሌላ ሰው አለ ከኛ በላይ ማለት ነው። እሱ ነው ከዋኖቹ ጋር ሊገናኝ የሚችል። እሺ ማን ነው? እሱ ደግሞ ከባድ ሰው አይደለም፣ እንደ ቀላል የምታገኙም ሰውም አይደለም። በቃ ማን ነው? ምን ብዬ ልንገርህ? እሱን ደግሞ ማገናኘት ይላል እኮ። ማን ይባላል ያ ሰው? እሱንማ ብናሳየህ ይቀል እኛ እናውቀዋለን፣ እናሳይ። እሱ ደግሞ ከላይ የምትፈልጋቸው ሰዎች ያገናኝ። ዲቴይል በደንብ ደግሞ የምታውቀው አያሌውን ማግኘት። እሱን ደግሞ የእናንተ ስራ ነው፣ የእኛ ስራ አይደለም። አያሌውን አፈላልጋቸው። ስለዚህ አሁን ያልከኝ ሰው ማን ነው? እኛ አቶ አያሌውን ነው የምናውቀው። እሱ ምንድነው መሰለህ፣ እኔ ከመጀመሪያ እዚህ ስመጣ በነዛ ሰዎች ነበረ ከህፃንነቴ ወደዚህ የመጣሁት። ከዛ በኋላ ደግሞ ከነዛ ሰዎች ያዳነኝ ደግሞ እሱ ነበረ እና አሁንም ስቲል እስካሁን እኔን እየፈለጉኝ ነበረ። እኔ ደግሞ እነሱ እንደሆኑ ሳላቅ ከነሱ ጋር በሆነ ኪስ ስራ ጀመርኩኝ እና አቶ አያሌው ጋር በቃ እኔ መስራት ጀመርኩኝ። እሱና እኔ አብረን ነበር የምንሰራው። ማለት ተገደን ነው በቃ ልጅ እኔ እሱ አሳልፎ ላለመስጠት ብሎ ያሉትን እያደረገላቸው ነበር። እሱም ደግሞ ምንድነው ከአቶ አያሌው ልጆች እየተቀበለ የተባለበት ቦታ ማድረስ። ሌላ ነገር እኛ ምንም የምናውቀው ነገር የለም። ተረዳኸን እኮ? ምንም ከወንጀል ጋር የሚያገናኘን ነገር የለም። ተገደን ይህን ነገር እያደረግን ያለ ነው። እንዴት ነው ከወንጀሉ ጋር ልትገናኙ የማትችሉት? ማለት በቃ ተገደን ነው። እሱ እኔን ለእነሱ አሳልፎ ላለመስጠት ነው እሺ ብሎ ልጆቹን የተባለበት ቦታ እያደረሰላቸው ያለው እንጂ እሱ ወንጀለኛ ሆኖ አይደለም። አንቺን አሳልፎ ቢሰጥሽ ምን እንዳይፈጠር? እሷን ቢያገኟት ሊገሏት ይችላሉ። ለምን ሊገሏት ይችላሉ? ብዙ ሚስጥር ስለምታውቅ። ምንድን ነው የምታውቀው ሚስጥር? እኔ ምንም ሚስጥር አውቄ ምናምን ሳይሆን በቃ መጀመሪያ በእኔ ምክንያት በጣም ብዙ ነገር አጥቷል። የምታውቂው ሚስጥር ምንድን ነው? እሺ ምንድን ነው ያጡት ነገር? ማለት በቃ ነገሮች ተበላሽተውበት ነው ነበረ። እኔ በጠፋሁበት ሰዓት ላይ ሊሸጡኝ ተስማምተው ነበር የጠፋሁባቸው እና በዛ የተነሳ በጣም ብዙ ነገር ተበላሽቶባቸዋል። ከክፍለ ሀገር ነበረ ያመጡ ሌሎች ልጆችም ነበሩ እና እነዛም ልጆች በእኔ የተነሳ አምልጠዋል። በዛ የተነሳ በጣም ነው የሚጣሉኝ። ይሄ ነው እንጂ ሌላ ወንጀል የለም። ስለዚህ እኔ ደግሞ አሳድጊያታለሁ፣ እንደ እህትም እንደ ልጄም ነው ማለት። ስለዚህ አሳልፌ መስጠት ነው። እሺ ጥሩ። አሁን ስለዚህ አሁን አንተ ታሳየኛለህ ያልከኝ ሰው እሱን አሳያለሁ። እንደዛ ማድረግ ገባን ነው። እኛ ከነሱ ጋር መነካካት አንፈልግም። ይኸውልሽ እንግዲህ እሱ ሪስክ የሚወስድ ከሆነ ስለሱ ምንም ማለት ይኸውልሽ፣ ሰምኛለሽ። ከነሱ ጋር ምንም ማድረግ አንችልም። አውቃለሁ፣ ግን እነሱ ናቸው ብሎ ደግሞ እንደማይጠቁም እርግጠኛ ነኝ። አሳልፈን መቼም አልሰጣችሁም። በህይወት መኖር አትፈልጊም? ይኸውልህ እኔ በዚህ በዛ መጨነቅ አለብኝ። አትፈልጊም ወይ? በህይወት መኖር የማትፈልጊ ከሆነ በጣም ጥሩ። አይ ተይው እንመን እነሱ ታዋቸውና እኔን በግሌ አናግረኝ። ይኸውልህ እኔን በግሌ አናግረኝ። እኔ የቻልኩትን አደርጋለሁ፣ ግን እሱን አታስቀበው። ለምንድን ነው በግልሽ የማናገረው? እኮ እኔ አደርሳለሁ የፈለክበት ቦታ። እሱን ተው። አንቺም አንድ ላይ ሆናችሁ ነው እኔን እንድታደርሱ የምፈልገው። ተይው፣ ችግር የለውም። ይሄ ያላችሁት ሰው ጋር ይሄ ያልከው ሰው ጋር አደገኛ ነው በጣም። ዋናውን የበላዩን ለማግኘት እሱን ሰው መጀመሪያ ማግኘት አለብህ ያልከው ሰው ጋር እንድትወስደኝ ይፈልጋል። ችግር የለውም፣ አሳያችሁ። ስለዚህ እስከዛው ድረስ ደግሞ ከኛ አባላት ጋር ነው የምትቆዩት። ስለዚህ እያንዳንዳችሁ ለምንድን ነው ከዛ በኋላ ግን ትለቀናለህ። ካሳየ ነው በኋላ እሱማ አሳልፍ ያልሰጥም ብለሃል፣ ቃል ገብተሃል።
መቼም የኑላ መረጃ ሰጠነ ዝም ብሎ አይደል የሚጠብቅም ነገር ቀላልም አይደል። ያጠፋ ሰው መቀጣት አለበት እና ስለዚህማ ተቀጣላችሁ። ምንም ማንም እንዲበነጻ እንዴት ብሎ በምን ይሳ እንዴ አሁን እንትና አትሉም ስትለና ነበር እንዴ ቃል ገብተን እንዴ ነገርኩ። ወንጀል መስሎኝ የሰራው እኮ ጽድቅ አይደለም። እና ቢሆንስ ታዲያ ወንጀል ሰርተህ ዝም ብዬ እኔ ራሴን ለመከላከል ጸጥ አይደለም እንዴ? ዝም ብዬ እንደለቅ ነው እየጠበቅ ያለው እያንዳንዱ የሰራሃትን ነገር ትቀጣለህ። ይኸውልህ ምንም አይነት ወንጀል አልሰራም እያልኩ ነው እየነገርኩ ነው እኮ። ምንድነው አንተ ችግር ነው? አሁን የለንበትም ብለናል። በችግር ውስጥ ነው የገባንበት። እሺ ቢያንስ እሷን አስወጣት። እሺ በማታውቀው ነገር አትጩኝ። ይኸውልሽ አትጩኝ። ይሰማሽ ነው? እኛ በማናውቀው ነገር ነው የምታስጨንቀን ታዲያ። ይኸውልሽ ሌላ ነገር ውስጥ እንድንገባ አታድርጊ። የምታውቁት እውነታ አለ እናንተ ሁለታችሁ በተለይ ያንን እውነታ አንናገርም ብላችኋል። ለመደባበቅ ሞክራችኋል። እስካሁንም አንድ ፍንጭ ሰጣችሁኛል። ገበላይ ዋናውን ለማግኘት አንድ ሰው ማግኘት እንዳለብኝ መጀመሪያ ፍንጭ ሰጣችሁኛል። ያንን ሰው ግዴታ ማሳየት አለባችሁ። እናንተ እስክታሳዩን ድረስ ደግሞ ያው ከኛ አባላት ጋር አንድ ላይ ትቆያላችሁ ማለት ነው። ስለዚህ ይዛችሁልኝ ውጡ። ውጡልኝ፣ ያዟቸው። ወይዘሮ ሀና እንግዲህ አንቺ ከነሱ ጋር ምንም ያደረኩት ነገር የለም እያልኩ እኮ ነው። እኔ የማውቀው ነገር የለም። ምናልባት አንቺ እኮ ምንም የምታውቂው ነገር ላይኖር ይችላል። ግን ገባሽ አይደለ? ከነሱ ጋር ግዴታ መቆየት አለብሽ። ውድ ተመልካቾቻችን እንግዲህ እንዳያችሁት ነበረ። ምንም ሁሉም ሊያምኑልኝ አልቻሉም፣ ሊያምኑልኝም አልፈለጉም። እያንዳንዱ ነገር ሲደብቁ ነበረ፣ ለመሸሽ ሲሞክሩ ነበር ከእውነታው ያለውን ነገር እንግዲህ እናንተ እንዳያችሁት ነበረ። አንድ ፍንጭ ሰጥተውኛል። ያን ፍንጭ ምን እንደሆነ ደግሞ ሰምታችኋል። የሆነ ሰው እንዳለ ነግረውኛል። ዋናቸውን ለማግኘት መጀመሪያ ማግኘት ያለብኝ የሆነ ግለሰብ አለ። ያንን ሰው ደግሞ በቀጣይ ተከታትዬ መዳረሻውን ይዤላችሁ እቀርባለሁ ማለት ነው። ይህ ታሪክ ሌሎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮመንት ሴክሽናችሁ ላይ በርታ ወንድማችን፣ አይዞ ከጎንነን እንደግፋለን እያላችሁ ኮመንት ማድረጋችሁን እንዳደረሱ አብራችሁን ቆዩ። ስለተከታተላችሁ